ግን ዛሬ የተገናኘበት ዋናው ነጥብ እኛ ጋር ተመዝግባችሁ እየተማራችሁ ያላችሁ ማሽነሪ እያሰራችሁ ያላችሁ ጥያቄያችሁን መጀመሪያ ካላችሁ ምን እንደገጠማችሁ አብዛኛው ሰው በስልክ ይደውላችሁ ያው ጥያቄ ስለምትጠይቁ ማለት ነው። እሱ ላይ ዲስከስ እናደርጋለን፣ እንወያያለን። በቅድሚያ እናንተ መሃል የኛ ተማሪ የሆነ ሰው አለ? ተማሪ ማለት በትምህርት ላይ ያለ ወይም ጨርሶ ስራ ላይ ያለ ያመረተ ያለ ሰው አለ? ኔትወርክ አይሰራም ወይንም ምንድነው? ምንም እየሰማው ስላልሆነ ነው። ይሰማችኋል ጋይስ? ማይሶፕ ሜኪንግ ኢንተርፕራይዝ ላይክ እንኳን ደህና መጣችሁ። ኦኬ አርሰናል ኢቲ እንኳን ደህና መጣ። ጥያቄ አለ? አርሰናል ኢቲ ማይሶፕ ሜኪንግ አመሰግናለሁ። ላይክ እያደረግ ስለሆነ አለኸኝ እንኳን ደህና መጣ። በኮስሞቲክስ እና ዲተርጀንት እንደውም በሌሎች ሰርቪሶች ላይ ጥያቄ ካላችሁ ቅሬታ ሊሆን ይችላል። እኛ ተማሪ ነን፣ ይህ አልሆነልንም፣ ያልተሳካም፣ ይህ ሊሆናል የሚሉ ካሉ ወይል እቀበላለሁ። ከዛ በፊት ግን በቃ አንድ ሰዓት ስለሆነ የሚኖረን አንድ ሰዓት ከሩብ ስለሆነ ያለ ጥያቄያችሁን ጠይቁ። ካልሆነ እኔ ሀሳብ ይኖረኛል ማለት ነው። እሺ አርሰናል ኢቲ የእናንተን ቪዲዮ አይቼ ነው ሳሙና የጀመርኩኝ። ሰሞኑን እየዘቀጠብኝ ነው፣ ምን ላድርግ? ምናልባት ዛሬ ደውልህልኛል ይመስለኛል፣ ወይንም ሌላ ሰው ተመሳሳይ ደውሎልኛል። ምናልባት እንደዛ የሆነብህ የኛ ፎርሙላው አሁን ከሆነ ወይንም እንደጀመርከው ከሆነ ያይሆነብህ ፎርሙላችን ላይ ማስተካከያ ለማድረግ እንገደዳለን። ግን እየሰራ በስራ ላይ ቆይተህ አሁን ከሆነ ድንገት መሃል ላይ ከብዙ ሙከራዎች በኋላ ከሆነ የቀጠነብህ ወይም የዘቀጠብህ ፎርሙላው ሳይሆን አንተ ስትሰራ የተሳሳትካቸው ችግሮች ይኖራሉ። አንድ ሁለት ኬሚካል ተቀይሮብሃል። በአጠቃላይ አዲስም ይሁን ነባር ፎርሙላ እንደዛ የሚሆነው ምርቶች የሚዘቅጡት ከታች የሆኑ ሌየር የሚያደርጉት ያ ማለት የሆነ ግማሽ ድረስ ሳሙና፣ የሆነ ቦታ ላይ ውሃ፣ የሆነ ቦታ ላይ ሳሙና ወይም ደግሞ መጨረሻ ላይ ማቅረር መዝቀጥና መለያየት የሚኖረው የኬሚካል ሪያክሽን በትክክል አለመደረጉ በትክክል ሪያክት አያደርጉ ሲቀር ነው፣ ሳይስማሙ ወይም ፒኤቻቸው ሳይመጣጠን ሲቀር። ለምሳሌ ፒኤቹ አሲድ ከሆነ ሳሙና ብዙ ጊዜ ይፈጠራል። ወይም አንዳንድ ኬሚካል በደንብ አለመዋሃድ ወይም ከመጠን በላይ ሚክስ መደረግ ነው ያን የሚያመጣው። በሲልኬት የሰራኸው ጥያቄያችን ሳሙና ሶዲየም ሲልኬት እና ሲትሪክ አሲድ ካለበት ብዙ ጊዜ የሲትሪክ አሲድ እና የሶዲየም ሲልኬት ምርቶች እንደዛ ይሆናሉ። ስለዚህ ገስት ግባና በድምጽ ብናወራ ጥሩ ነው። ከዲ ወንድሜ ለምንድነው የሚቀጥነው? የሚቀጥንባቸው ነጥቦች ብዙ ናቸው። ከነዛ መካከል አንደኛ የሬሾ አለመመጣጠን ነው። የሬሾ አለመመጣጠን ያቀጥነዋል። ሁለተኛ ፎርሙላችን ትክክለኛ ፎርሙላ አለመሆኑ ነው።
የትኛው ላይ ምን እንደሆነ ዲቴል ለማውራት በድምጽ ብትገባ ደስ ይለኛል። በድምጽ ብትገቡ ጥሩ ነው። ሚውቱን አንስቻለሁኝ። መግባት ትችላለህ ኪዲ። በዛው አጋጣሚ ላይክ እያደረጋችሁ ኦኬ። ጥያቄ ሌላ ያለው ያልተመለሰለት ጥያቄ ያልተመለሰለት የደረቅ ሳሙና አዋጭነት ብትነግረን። አብሪሽ አመሰግናለሁኝ። አርሰናል ጥያቄህን ያዝልኝ እንትን እንዳይልብኝ ሳልመልሰው እንዳይወጣ። በእርግጥ መዘግበዋለሁ። የደረቅ ሳሙና አዋጭነት በሲኤምሲ ነው የምሰራው። መልካም፣ መጀመሪያ ለአብሪሽ ጥያቄውን ልመልስለት። አብሪሽ የደረቅ ሳሙና አዋጭነት አዋጭ ነው። የደረቅ ሳሙና አዋጭ ነው። ምንድነው ግን አንዳንድ ጊዜ አካባቢውን ወይም አንተ ልታመርትበት ያሰብከውን ማህበረሰብ አየር ንብረትና ሌሎቹንም ታሳቢ ያላደረገ ፎርሙላ ከሆነ ከማዋጣት ይቅር ወደ ኪሳራ ያደርሳል። አሁን ባለው ትሬንድ ደረቅ ሳሙና በማሽን የሚሰራ ከሆነ ጥሩ ነው ትርፉ ማለት ነው። ምክንያቱም ከምንጠቀማቸው ኬሚካሎች መካከል አብዛኞቹ የሚተኩ እና የማይተኩ አሉ። ስለዚህ በተቻለ መጠን ደረቅ ሳሙናን ስታመርት በማሽን ለመስራት ሞክር። ሌላው የደረቅ ሳሙና አዋጭነት ጥሩ ነው። ምክንያቱም አካባቢያችን ባሉ ኬሚካሎች ይሰራል። ከፈሳሽ ሳሙና በተሻለ ደረቅ ሳሙና ጥሩ ነው። ለምሳሌ እንዶድ፣ ሞሪንጋ፣ እሬት የመሳሰሉትን መጠቀምና መተካት የምንችልበት አጋጣሚ ስላለ ደረቅ ሳሙና የተሻለ አዋጭ ነው። አሁን ባለው ገበያ አንድ ደረቅ ሳሙና ባለ 200 ግራም 21 ብር፣ 24 ብር እና 29 ብር እስከ 34 ብር ኮስት ያደርጋል። አንድ ደረቅ ሳሙና 200 ግራም 21 ብር፣ 24 ብር፣ 29 ብር እና 34 ብር ኮስት ያደርጋል። ያ ማለት ሃይ ኳሊቲ፣ ሃይ ሚዲየም ኳሊቲ እና ሚዲየም ኮስት ይኖራቸዋል ማለት ነው። ሃይ ኳሊቲ ያላቸው፣ ሎ ኳሊቲ ያላቸው፣ ሚዲየም ኳሊቲ ያላቸው ኮስታቸውን በተመሳሳይ ሃይ ኮስት፣ ሎ ኮስት እና ሚዲየም ኮስት ናቸው ማለት ነው። እና አብሪሽ ጥያቄ እንግሊዝ ለማድረግ የመጀመሪያው ደረቅ ሳሙና አዋጭ እንዲሆን በማሽን መሰራት አለበት። ሁለት ኬሚካል ብቻ አንስተን እናውራ። አንደኛው ኑዱል፣ ሁለተኛው ዘይት ኦይል ነው። በማሽነሪ ሲሰራ ኑዱሉን በዘይቱን በኑዱል መተካት እንችላለን። ነገር ግን በሞልድ ወይም በማኑዋል የሚሰራ ከሆነ ሙሉ በሙሉ መጠቀም ያለበት ዘይት የሆነ ማለት ነው። ለዚህ አንጻር በማሽን ስትሰራው የተሻለ አዋጭ ነው። ምክንያቱም በኑዱልና በዘይት መካከል በኪሎ ከ100 ብር ያላነሰ የዋጋ ልዩነት ስለሚኖረው እና የማሽን ክፍል አንዱ ሚክሰርና ፕሎደር ስለሚኖረው የተሻለ ሚክስ አድርጎ በሰዓቱ ደርቆ እንዲወጣ ያደርገዋል። ሚረር ካለው ደግሞ ፓስታዎችን በደንብ ፈጭቶ በምንፈልገው ቲክነስ አድርጎ ስለሚዋጣ ደረቅ ሳሙና የተሻለ ነው። ግን አዋጭ የሚሆነው አካባቢውን ታሳቢ ያደረገ ነው ማለት ነው። አንድ መያዝ ያለበት የመጨረሻ ጭልጡ አንድ ደረቅ ሳሙና 21 ብር፣ 24 ብር፣ 29 ብር እና እስከ 30 ብር እስከ 34 ብር ኮስት ያደርጋል። በጣም ሃይ ኳሊቲ የሚባል ሳሙና ማለት አርሰናል በሲኤምሲ ነው የሚሰራው። በሲኤምሲ በእርግጥ የኛ ፎርሙላ ቆይቷል። እሱ ይመስለኛል ከአንድ አመት ከምናምን ከዛ በፊት ያየውን በሲኤምሲ አሁን ላይ አንሰራም። ምክንያቱም ሲኤምሲ እና ሌሎች ቴክነር ኬሚካሎች ብዙ ጊዜ እንትን ናቸው፣ ጥሩ አይደለም። ሳሙናን ለማወፈር ብቻ ነው የሚረዱት። ሲዋፍሩ ደግሞ የራሳቸው የሆነ ጉዳት አላቸው። ከዛ አንጻር በቴክነር ባይሰራ ጥሩ ነው። በእሱ ከምሰራ ሌላ ፎርሙላ ብትቀይር እጋብዛለሁ።
ግን በሱም ከሰራህ ማስተካከያ የምታደርግባቸው ነገሮች እነግርሃለሁ። የመጀመሪያው ቴክነር ወይም ሲኤምሲ 62% መሆን አለበት። 55% አትጠቀም። ሌላው ደግሞ ሲኤምሲ 3 ቀን ተዘብዝፎ መጠቀም አለበት። 3 ቀን ዘብዝፈው ከዛ በኋላ 62% ተጠቀም። ሌላ ጥያቄ ያለው መግባት ይችላል። ላይክ እያደረጋችሁ ላይክ ለምታደርጉ አመሰግናለሁ። ላይክ እያደረጋችሁ አመሰግናለሁ። ላይክ ለምታደርጉ ቴንኪው በጣም ጥያቄ አቤት አቤት ጥያቄ ካላችሁ እየታየኝ አይደለምና ኤስኤልኤስ 2.5 ኪሎ ግራም። ኦኬ አንዴ መልሼ ልየው። ኤስኤልኤስ 2.5 ኪሎ ግራም፣ ላፕሳ 0.4 ኪሎ ግራም፣ 2.5 ኮስቲክ ሶዳ 60 ግራም፣ ብራይትነር 10 ግራም፣ ካፕ 80 ግራም፣ ፐርፊው 15 ግራም። ሴምስ እንደነገርኩ ነው። አሁን ገበያ ያለው ደረቅ ሳሙና ኦኬ ቆይ አንዴ ከላይ ያየው ልመልስ። ኦኬ አርሰናል የሰጠኝ ፎርሙሌሽን ምናልባት ጥሩ ፎርሙሌሽን ሊሆን ይችላል። ነገር ግን አሁን እያልኩ ያለሁት ለሲኤምሲ የሚሰራ አብዛኛው ሳሙናዎች ሲኤምሲ የምንጠቀመው ለመሰለ ሲኤምሲ አንድ ለማወፈር ነው። እኛ ግን እንደ ለተማሪዎቻችን ነግረው አጠቃላይ ቲክነርን መጠቀም ያለባቸው ሁለት ቦታ። የመጀመሪያው በሆነ አጋጣሚ ከቀጠነባቸው የቀጠነው ለማወፈር ነው። ሁለተኛ ደግሞ ገበያው አልመጣ ካላቸው ቀጠን ኬሚካሎቹ እና ሶልፎኒክ አሲድ እነዚህ ቤዚክ ወይም የኬሚካል ዋናዎቹን ለምሳሌ ላፕሳና ሲኤልኤስን ቀንሰው ሲኤምሲ በመጨመር ውሃ አድርገው ቀጠን አድርገው ለመጠቀም እንዲችሉ ነው። ስለዚህ በተቻለ መጠን ከሲኤምሲ የምታገኙ ውፍረት ማይሶፕ ኢብራሂም ሳይለንት ዌልካም ኢብራሂም አረኒዛ ይሰማል። ኢብራሂም ዮማ ሌላ ጥያቄ ያላችሁ የሚያመቻችሁ በድምጽ የሚገባ ይሰማል። ኢብራሂም ዌልካም። ሰላም ነው አለ። ደህና ዋላችሁ? አለን። እንዴት ነህ? ሳይለንት ሰላም ነው አለን። ደህና። የኔ ጥያቄ የእናንተ ስልጠና ላይ ገብቼ ነበረ። እሺ። ከዛ በመቀጠል ከገባው ትንሽ ቆይቻለሁ። የእርማቱን ጨርሻለሁ። እሺ። የእርማቱን ከ50 ከጨረስኩ በኋላ አፕሊኬሽኑ ላይ አንዳንድ ቪዲዮዎች አይሰሩም። ለምሳሌ የእቃውና የእጁ ላይ የማይሰሩ ቪዲዮዎች አሉ። እሺ። አፕሊኬሽኑ ላይ ማለት ነው። እና በመቀጠል ደግሞ ኔክስት ስቴፕ ምንድነው? እኔ በሁለት ወር በላይ ሆኖኛል እናንተ ጋር ገብቼ ፈተናውን ከወሰድኩኝ በኋላ ማለት ነው። ኦኬ የመጀመሪያው ሁለት ወር ከቆየብህ ምናልባት የስልጠና ክፍሉ በአካል ከመጣህ ማላቅም አስተባባሪዎቹና መምህራኖቹ ዘግይተው ሊሆን ይችላል። እሱ ይስተካከላል። 45 ቀን ላይ መጨረስ ነበረብህ። ስለዚህ እሱን እናስተካክላለን። እየሰማኝ ነው? አዎ እየሰማሁ ነው። ኦኬ ሁለተኛው አፕሊኬሽኑ ላይ ያሉት ቪዲዮዎች አንዳንዶቹ ቪዲዮ ያልተሰራላቸው አሉ። ለምሳሌ አሁን የጠየቀኝ ፐብሊክ የሆኑ ነበሩ። ፐብሊክ ማለት ዩቲዩብ ላይ ለሁሉም ሰው በነፃ የደቀቅናቸው ቪዲዮዎች ነበሩ። እነሱን ሆልድ አድርገናቸው ነው አዲስ ቪዲዮ እየተካን ነው። ለምሳሌ ዛሬ የልብስ ሳሙና
የልብስ ሳሙና ፎርሙላው እስከዛሬ የነበረው አንድ ፎርሙላ ነበረ ግሩፕ ላይ ወይም አፑ ላይ የነበረው። ዛሬ ግን 3 የተለያዩ ፎርሙላዎች ለጥፈናል። ሰውየው ወይም የኛ ተማሪ 4200 ብር ከፍሎ የተመዘገበበትን ወይንም ደግሞ በፓኬጅ ከሆነ 2500 ብር ለአንዱ ከፍሎ የተማረበትን እስከዛሬ የነበረው አሰራር አንድ ፎርሙላ ነበር አፑ ላይ በቪዲዮ እና በፒዲኤፍ የሚያገኘው። ዛሬ ግን 3 ቪዲዮዎች አሉ። 4 ቪዲዮዎች ሶሪ። የመጀመሪያው ፎርሙላ 1፣ ፎርሙላ 2፣ ፎርሙላ 3 ተብለው በጣም ሃይ ኳሊቲ ሃይ ኮስት የሆነ ፎርሙላ፣ ሁለተኛ ሚዲየም ኳሊቲ ሚዲየም ኮስት የሆነ ፎርሙላ፣ ሶስተኛ ሎ ኳሊቲ ሎ ኮስት የሆነ ፎርሙላ እና ሙሉ የመጽሐፉን የቪዲዮዎቹን ስለተከፈለበት ኮርስ የሚያብራራ ኮስት አናላይዝ፣ ኬሚካል ባህሪ የመሳሰሉትን የሚገልጽ ሰፊ የሆነ ሞጁል ተካቶበታል። እናም ቪዲዮዎቹን እያስተካከልናቸው ነው። በሚመጥን ኤኒ ሰምበዲ ለፐብሊክ ያልሆነ ለተማሪ ብቻ የሚሰጥ ቪዲዮ እያዘጋጀን ነው። እሱም በቅርቡ ይለቀቃል። ዛሬ ወደ አፑ ተመለስና የልብስ ሳሙናው ላይ ያለውን አፕዴት የሆነው መረጃ ማየትና ማስተካከል ትችላለህ። ቀጣይ ስቴፕ ያልከኝ ፈተናውን ሰርተህ ከጨረስክ ይሄንን ከ50 የሚያዘውን አይዲህንና ስምህን ኢንቦክስ አርግ ቴሌግራም ላይ። አሁን እዚሁ ስለማገኘው እኔም እዚሁ ስለማገኘው ወደ ቀጣዩ ወደ ተግባሩ የተግባር ቪዲዮ እና የተግባር ክላስ ወደምትወስዱበት ኬሚካል ገዝተህ ስራ ወደሚጀምርበት ቡድን አስተላልፋለሁ። ጥያቄ መልሻለሁ ተስፋ አደርጋለሁ። አዎ መልሰልኛል። አሁን ልላክ አይዲውንና ስልኩን? አዎ ላክ። እያየሁ ነው እኔ እዛው ስለሆንኩ አሁን ልክላችኋለሁ። ቴሌግራም ላይ በፊት ሬጂስተር ማድረግኩበት ነው። ቴሌግራም ላይ በተመዘገብክበት ቴሌግራም ማለት ነው። ኦኬ እንዴት ነው ደረቅ ሳሙና ካለ ማሽን ማምረተው? ያለ ማሽን ማምረት ይቻላል። ምክንያቱም ደረቅ ሳሙና ልክ እንደሌሎቹም እንደ ፈሳሽም እንደ በረኪና እንደሌሎቹ መቀላቀል ይቻላል ሚክሲንግ ድረስ። ነገር ግን በሞልድ ነው ቅርጽ ሆኖ የደረቅ ሳሙና አንዱ ፓራሚት ወይም የደረቅ ሳሙና የጥራት መለኪያ አንደኛው በቅርጽ ደርቆ ጥንካሬ ኑሮት ቅርጽ ኑሮት መውጣት ነው። ስለዚህ ቅርጽ ኑሮት እንዲወጣ ሞልድ ያስፈልገናል። በማኑዋል ሞልዶች ማለት በፕላስቲክ ሞልድ፣ በአሉሚኒየም ሞልድ እና በእንጨት ሞልዶች አሊያም በብረት ሞልዶች አፍስሰው ጋግረው ቅርጹ ሲወጣ ከሞልድ በማላቀቅ መስራት ይችላሉ። ሙሉ ስቴፑንና ስልጠና ከፈለጉ ዩቲዩብ ላይ ነፃ ቪዲዮዎች አሉ። ካልሆነም ደግሞ በቴሌግራም ተመዝግበው ሙሉ ስልጠና መውሰድ ይችላሉ። ጥያቄ መልሻለሁ ብዬ ተስፋ አደርጋለሁ። ሌላ ጥያቄ ካለ ይግባ ወይም ይጻፍልኝ። ዳንኤል ብርሃኑ ነህ? ዳንኤል አሁን የጠየቀኝ ዳንኤል ነህ? አዎ አይዲ ገብቶልኛል። ልክ ያለውን ነገ ቅዳሜ ነው። ምናልባት እስከ ሰኞ ቢቆይብህ ነው። ኬሚካል እንድትገዛ ያዙሃል። ኬሚካል ገዝተህ ተግባር መጀመር ትችላለህ። አይዲው ደርሶና ልክ ያለው ኤምቲሲ 33017። አንድ ጥያቄ መጠየቅ ይችላል? ይቻላል። እንትን ኬሚካል አሁን ስንገዛ የሀገሮች አሉ የዱባይ ምናምን እንዴ አሁን እሱ ምንድነው ልዩነታቸው? አሁን እኛ አዲስ ስናዝ እንዴት ነው የምናዘው? እሱ አሁን የኛ ፎርሙላ ብዙ ጊዜ የተቀመጡት ኤስኤልኤስ የዱባይ ቻይና ላፕሳ ዱባይ፣ ኤስኤልኤስ ቻይና፣ ኮስቲክ ሶዳ ዱባይ ነው የምንጠቀመው። ሶዳ ከሆነ ዱባይ ምንድነው? አሁን ብዙ ጊዜ ኬሚካሎች ዱባይ፣ ናይጄሪያ፣ ቱርክ፣ ኢንዶኔዥያ ምናምን አላቸው። ያ ምንድነው መሰለህ የኬሚካል ፓራሜትሩ ይለያያል። ለምሳሌ ላፕሳን ብንመለከተው ጥሩ የሚባለው ላፕሳ 96 እስከ 98% ያለው ነው። የፒኤች ዋጋው ከ1 እስከ 4.5 የሆነ ያ ፐርሰንት ያለው። ኤስኤልኤስ ደግሞ ቻይና 70% ነው። ሀገሮቹ በተቀያየሩ ቁጥር የፐርሰንቱ ከፍ ይላል። ያ ማለት በተለምዶ አሁን ለምሳሌ እህል ብናይ የሆነ ነገር ብናይ ምን አለው ውሃ ያነሳል ወይም ውሃ አያነሳም ሲባል ሰምተህ ሊሆን ይችላል።
ከእሱ አንጻር ምርት ስናመርት የመወፈር ምርታችን ላይ ጥሩ የመዋፈር ባህሪ፣ አክቲቭ ማተራቸው ከፍ ያለ ጥሩ አረፋ የሚሰጡ ኤስኤልኤስ ስለሆነ ኤስኤልኤስን ጥቅም ይሰጣል ማለት አይደለም። ጥሩ አረፋ ከቻይና የዱባይ ሊሰጥ ይችላል። ፐርሰንቱ ከፍ ያለውን ያ ነው ልዩነቱ። በተቻለ መጠን እና ፎርሙላው ሊበላሽ ይችላል። ለምሳሌ 96% ላብሳ እየተጠቀምክ ኖረ 96%ቱን 2.5 ኪሎ ግራም ላብሳ ለ70% የቻይና ኤስኤልኤስ ስትጠቀም ኖረ ድንገት 98% ብታደርገው ያኛውን ፒኤች እንዳያዛባበት ማቀናነስና ማካፈል ያስፈልጋል። ስለዚህ በጥልቀት መታየትና መነበብ አለበት። ቴሌግራሙ ላይ ፈረስት ዴይ፣ ሰከንድ ዴይ፣ ሰርድ ዴይ የሚሉ እስከ ቀን 5 ያሉ ሞጁሎች አሉ። እነሱ ላይ ብታያቸው ጥሩ ትረዳለህ። ወይም አፑ ላይ ተጨማሪ ያልኩ መረጃ ላይ ዝርዝር መረጃው አለ፣ እሱን አንብብ። እሺ፣ አመሰግናለሁ። ሌላ ጥያቄ ያለው? እሺ ማሜ ሰላም ነው? አለው። ሰላም ነው። እንዴት ነህ? ሁሉ ሰላም አለን። እኔ ደግሞ ጥያቄ ነበረኝ። እሺ እንትን ሰሞኑን የሽቱ ስልጠና እንደምትሰጡ ምናምን ማስታወቂያ አይቼ ነበረና እሺ እሱ ላይ ጥሬ እቃዎችን ከእናንተ ማግኘት ይቻላል? አዎ አሁን እስከዛሬ የምናሰለጥነው ስልጠና ኬሚካል እኛ ባንይዝም በሊንኬጅ እየሰራን ነው። የኬሚካል ችግር አልገጠመንም እስካሁን። የሽቶ ትንሽ ኬሚካሎች ዩኒክ ስለሆኑና እንደ ዲተርጀንት በየትኛውም ቦታ ስለማይገኙ ለሱም እንደ መፍትሄ ያሰብነዋል። አንደኛ ስልጠናው በተቻለ መጠን ሰውየው ታግሶ ለ2 ወር ከ15 ቀን የሚሰለጥን ከሆነ ከነጥሬ እቃው መሰልጠን ይችላል። ከነጥሬ እቃው ማለት የሽቶ ዋና ለምሳሌ የሳሙና ዋናው ግብአት ውሃ ነው አይደል? ልክ እንደዛ የሽቶ ዋና ግብአት ኢታኖል ነው። ኢታኖልን እኛው ማሰልጠን ስለጀመርን ኢታኖል ሲጀመር ሽቶ ነው የምናሰለጥነው። ግን ያን ያክል ጊዜ የሌለው ሰውዬ የት እንደሚገዛ በጥቆማ ኬሚካሎችን ማግኘት ይችላል ማለት ነው። ግልጽ ነኝ? መልሼልሃል? አመሰግናለሁ። ኦኬ፣ አመሰግናለሁ። እሺ ወንድም፣ እሺ ሌላ ጥያቄ ያለው? በአጋጣሚ ላይክ እያደረጋችሁ ጥሩ ነው። ቀጣይም በሰፊው እንድንገናኝ ላይክ እያደረጋችሁ ጥያቄ አላችሁ? ያለው አንድ አሁን 20 ጉዳይ ነው። 40 ደቂቃ አለ። በ40 ደቂቃ የተሻለ ጥያቄ እንጠያየቅ፣ ጥሩ እንማማር። ጥያቄ ካላችሁ ቶሎ ላይ ማሽን አቅርቦት የምን ማሽን ፈልገው ነው? ዞሮ ዞሮ ሁሉም ማሽኖች አቅርቦት አሉ። የደረቅ ሳሙና፣ የፈሳሽ ሳሙና፣ ሌሎች የወርቅ ማጠቢያ። ምናልባት ቲክቶክ አካውንታችን የሚከታተሉ ከሆነ ብዙ ማሽኖችን እያመረትን ስለሆነ የማሽን አቅርቦት አለ። ለዛ መጀመሪያ የምናደርገው ስለ ማሽኑ ከማሰራት ወይም ከመወሰን በፊት ምን ማድረግ ይኖርብናል? መተው በአካል ስለ ማሽነሪዎቹ ስለ ቢዝነሱ የቢዝነስ አማካሪዎች ስላሉ ቢሮ መጥተው ቢዝነስ አማካሪዎች ጋር ይነጋገራሉ። ቢዝነሱ ላይ እርግጠኛ ሆነው ከወሰኑና ካመኑበት ወደ ማሽን ማሰራቱና ሌሎች ጉዳይ መግባት እንችላለን። የማሽን አቅርቦት አለን። በኦርደር ነው የሚሰራው። ምናልባት አሁን ባለው ወረፋ ከ45 ቀን እስከ 60 ቀን ይፈጃል። ሌላ ጥያቄ? ኦኬ፣ ጥያቄዎች ገባ በሉ። ላይክ እያደረጋችሁ
ፎሎ ያደረጋችሁ ፎሎ አድርጉ። ኦኬ አንድ ጊዜ ኦፔራ ፈሳሽ ሳሙና ማሰልጠን እፈልጋለሁ። ይቻላል። በሬጉላር ወይም እዚህ መደበኛ ሁልጊዜም ከ3 ተኩል እስከ 5 ተኩል ፕሮግራም አለን። ካልተመቸ ከሰዓት ከ8 እስከ 10 ባለው ፕሮግራሙ አለ። ኦንላይንም በራሳችን አፕሊኬሽን መናል አፕ ላይ እናስተምራለን። ለበለጠ መረጃ በ0989 በሚለው ስልካችን መደወልና መውሰድ፣ በኦንላይን ከሆነ ደግሞ አፕሊኬሽን ላይ መመዝገብ ወይም ቴሌግራም ተመዝግበው መሰልጠን ይችላሉ። አመሰግናለሁ። እናንተ ጋር ፈሳሽ ሳሙና ስልጠና የወሰዱ ሰው ፐርፌክት እስኪሆን ትከታተላላችሁ? ምናልባት አሁን ሰው ነንና አንዳንዴ መዘናጋት ሊሆን ይችላል እንጂ ፐርፌክት መሆን ማለት አሁን ሲኦሲ መውሰድ ነው ትልቁ ነገር። አሁን ፐርፌክት ማለት ሰርቲፋይ ሆኗል፣ በዚህ ዘርፍ ሰርቲፊኬት ይዟል ማለት ነው። ሰውየው ሰርቲፊኬት ለመውሰድ እስከፈለገ ድረስና ሰዎች ተፈትነው ሰርቲፊኬት እጁ ላይ እስኪይዝ ድረስ እንከታተላለን። ምናልባት መጀመሪያ እንዳልኩት በሆነ አጋጣሚ ሰዎች ቢዚ ሆነው ቅድም አንዱ ተማሪያችን ዳኒ እንዳወራው ምናልባት ቃል ሊረዝም የሆነ ሊሆን ይችላል። አሁን ላይ ግን እሱንም ቀርፈነዋል። ዞሮ ዞሮ እንከታተላለን። ላይሰንሳችንም አጫጭር ስልጠናዎች ስለሆነ ሰርቲፊኬት እስኪወስድ ድረስ እንከታተላለን። ያሉት ማቴሪያሎች ግን ሬዲ ናቸው። ፐርፌክት ሰው መሆን ከፈለገ የሚሰጡ ፒዲኤፎችን፣ ቪዲዮዎችንና አሁን የጀመርነው በሳምንት 4 ቀን ላይቭ ፕሮግራም ማለትም ሰኞና አርብ በዚህ ሰዓት ቲክቶክ ላይ፣ ቅዳሜ ዩቲዩብ ላይ፣ እሁድ ማታ ቴሌግራም ላይ በ4ቱ ቀን ላይቮች ተገናኝተን ጥያቄያችንን የተነጋገረን ችግራችን እየፈታን ፐርፌክት ለመሆን እንሞክራለን። መልሻለሁ ብዬ አመሰግናለሁ። ሌላ ጥያቄ? ኦኬ ደረቅ ሳሙና ገበያ ትስስር አለ በእናንተ በኩል? በእኛ በኩል እውነት ለመናገር የደረቅ ሳሙና ትስስር ማስታወቂያ ነው የምንሰራው። ምናልባት አይታችሁ ከሆነ እዚሁ ቲክቶክ አካውንታችን ላይ ጅማ አካባቢ አንደኛ ተማሪ በጣም ስኬታማ ነው። በቅርቡ ደሴ አካባቢ የሆነ ተማሪያችን ስኬታማ ሆኗል። እንደነሱ ሰዎችን ሌሎችም ጥሩ ላይ ያሉ ሰዎች ማስታወቂያ ካስፈለጋቸው ማስታወቂያ ነው የምናሰራላቸው። በዚህ ሳይሆን ሌሎች ታላላቅ ሚዲያዎች ለምሳሌ እንደ ገበያ ሚዲያ አይነት ሚዲያዎች ላይ ሊንኬጅ ፈጥረን ማስታወቂያ እንዲሰራላቸው ማድረግ እንችላለን። እና እኛ ምርቱን ስለማንይዝ ጨረታ ሲኖር በእነሱ በኩል ጨረታ ለመጫረት ምርቱን ልንቀበል እንችላለን። ማሽን የወሰዱ ልጆች አሉ ከኛ ጋር። እስካሁን እንደምናደርገው ምርቱን ወደ ገበያ ሲጀምሩ ምርቱን እኛ ከስተመር ካለ ሊንክ እንፈጥርላቸዋል። ግን ቃል አይገባም። አቅርብልን ስንባል እኛ አሁን በቅርቡ ወደ አፋር ክልል በጣም ብዙ ምርት አቅርበናል። ከኛ ስለሌለ ግን ከተማሪዎቻችን የወሰድ ነው። ጥያቄው መልሻል ቤት ተስፋ አደርጋለሁ። የአጃክስ ማሽን ፕራይስ። የአጃክስ ማሽን ብዙ ጊዜ አጃክስ ተነጥሎ አይደለም አሁን የሚታየው። ከደረቅ የልብስና ከገላ ሳሙና ጋር ማሽኑም ቢሰራ የሚመከረው። ምክንያቱም አሁን ከ375 ሺህ ብር ጀምሮ የአጃክስ ማሽን እየተሰራ ነው በሲንግል ፌዝ ማለት ነው። ነገር ግን የልብስ ሳሙናውን የልብስ ሳሙና የደረቅ የልብስ ሳሙና እና የገላ ሳሙና ማምረት ስለሚችል ማሽኑ ሞሎችን እየቀያየሩ ምናልባት አጃክስ ላይ ሚክሰሩን እና ሚለሩ ላይ ትንሽ ኬሚካል ንክኪ እንዲያኖር በትክክል ወይም በሚገባ እያጸዱ የልብስ ሳሙና ደረቅ ሰውነትና አጃክስ የሚያመርተው ማሽን በአንድ ማዘዙ የሚመከር ጉዳይ ነው። ግን ዋጋ ካሉ ከ375 ሺህ ብር ጀምሮ በ45 ቀን ውስጥ ሰርተን እናስረክባለን። በአጋጣሚ እንደዚሁ ላይክ እያደረጋችሁ እንዲሁም ታፕታፕ እያደረጋችሁ አብረን እንቆይ። አመሰግናለሁ። ኦፔራ በአካል መሰልጠን የምፈልገው ይቻላል። በአካል ለመሰልጠን ተግባሩ የደረቅ ሳሙና 2 ቀን፣ የፈሳሽ ሳሙና 1 ቀን የአንዱ ነው። ፓኬጅ ስለሆነ የበረኪና 1 ቀን፣ የሃንድ ሶፕ፣ ዲሽ ሶፕ እና ክሎዝ እያለ አንድ ቀን ይፈጃሉ። ደረቅ ሳሙና 2 ቀን ይፈጃሉ። ሌላውን እዚሁ ሲመጡ ከልጆች ጋር መነጋገር ይችላሉ። አመሰግናለሁ። ሌላ ኤስኤልኤስ በርሜል እናንተ ጋር ማግኘት እችላለሁ። የቻይና ነው ዋጋውስ? ሀብቲሽ አሁን ላይ ኬሚካል ብዙ የለም። ያው እንደምታውቀው ኬሚካል በተለይ ኤስኤልኤስ ስለጠፋ ለጊዜው በበርሜል እየሸጥን አይደለም። የተቀበልነውን ገንዘብ ሁሉ እስከ መመለስ ደርሰናል። ኤስኤልኤስ አሁን ላይ የለም።
ይቅርታ በጣም ለዊ ደረቅ ሳሙና በእናንተ በኩል የገበያ ትስስር የዚህ ጥያቄ መልሻለሁ። ኦኬ እናንተ ቴሌግራም ላይ ተመዝግቤያለሁ፣ ግን ምንም ግሩፕ ላይ አዲስ ነገር ይልካችኋል። እስኪ አይዲሽን ትነግሪኛለሽ? አይዲሽን ንገሪኝ እስኪ ልየው። አሁን እያየሁት ነው። እኛ ቴሌግራም ላይ መመዝገብና ኦፊሻል ግሩፕና የተማሪ ግሩፕ አንድ አይደለም። ምናልባት የተመዘገብሽው 17000 ያለው ግሩፕ ላይ እዛ ላይ የሚለቀቀው ጀስት ፐብሊክ የሆነ የምንሰጣቸው ሰርቪሶች ነው። የተማሪ ግሩፕ ሌላ። አይዲ ቁጥርሽን ላኪልኝ። አይዲ ቁጥር ማለት ኤምቲሲ ብሎ የሚጀምር ቁጥር አለ። እሱን ላኪልኝና እንዴት ሊሆነ ማረጋገጥ ይችላል። አይዲ ቁጥር ከሌለሽ እኛ ጋር ተመዘገብሽም ማለት ነው። ፎቶግራፍና መታወቂያ ልከሽ ከሆነ ነው እኛ ጋር ተመዘገብ የምችል። ሙባረክ ኦሞ ማምረት ፈልጋለሁ። ምንድነው የምትረዳኝ? ኦሞ ለማምረት በማኑዋልም በማሽነሪም ይቻላል። ግን በደንብ አዋጪ የሚሆነውና ጥሩ የሚሆነው በማሽነሪ ቢሆን ነው። ማሽነሪ አዘ ከሆነ የማሽነሪ ካፓሲቲ እና ስፔሲፊኬሽን ከላክልኝ በኋላ በዛው መሰረት ስልጠና ትወስዳለህ። የፓኬጂንግ እቃዎችና ሪዎችንም አብረን የት እንደምታገኝ ሊንኬጅ እንፈጥርልሃለን፣ ኬሚካል እንፈጥርልሃለን። እኛ ልንረዳ የምንችለው ማሰልጠን፣ እቃ ማቅረብና ሌሎች ማለት ነው። እሺ አይዲ ነምበር ኤምቲ 381 ኦኬ እያየሁት ነው። አይ አለቅ መንሃል 275 ሰው 275 ሜምበር ያለበት ግሩፕ ላይ ገብተሻል? ኤምቲሲ 381 ኦኬ። አንቺ እኮ ገና ኤፕሪል 23 ነው የተዘገበሽው። ኤፕሪል 23 ማለት ገና ይሄኛው ላይቭ ላይ እንኳን ለመግባት ቢያንስ አንድ ሳምንት እዛው ግሩፕ ላይ ያሉትን ማቴሪያሎች ማንበብ ያስፈልጋል። ምንድነው ግሩፕ ላይ ማቴሪያሎች አሉ። ምክንያቱም አሁን ላይ ቅድም ቀደም ብለሽ ከገባሽ ልጆች ጠይቁ የነበሩ ጥያቄዎች አንብበው ወይም ሰርቶ የገጠማቸው ግሩፕ ላይ ያሉ ማቴሪያሎች አሉ። ለምሳሌ ፈርስት ዴይ፣ ሰከንድ ዴይ፣ ሰርድ፣ ፎርዝ እና ፊፍዝ የሚሉ ከቀናን እስከ 5 የሆኑ መጽሐፍቶች እንዲሁም ሙሉ ፒዲኤፎች፣ ቪዲዮዎችና ቮይሶች ከፈተና ጋር ተቀምጠዋል። እዛ ላይ ያሉ እኛ ሰዎች ማንበባቸውን ማረጋገጥ ስላለብን ግሩፕ ላይ ወይም እዛውን ገብተሻል አልገባሽም የሚለውን ሊንክ ተልኮልሻል። ሊንክ ግሩፕ ጆይን በይ ተብለሻል። እንደገባሽ ያሳየኝም። ስለዚህ እሱ ግሩፕ ላይ ግቢ። ሌላም ግሩፖች አልተቀላቀልሽም አንቺ። ብዙ ግሩፖች አሉ አሁን ይላኩልሻል። ነገር ግን እዛው ግሩፕ ላይ ከገባሽ አሁን ወደ 15 የሆኑ ፒዲኤፎች አሉ አይደል? ፈርስት ዴይ፣ ሰከንድ ዴይ። አሁን የመጀመሪያ ቀን የሚያስፈልጉ ቁሳቁሶች፣ ሁለተኛ ቀን እስከ ውሃ፣ ጨው፣ ኤስኤልኤስ፣ ላብሳ እያለ ሶስተኛ ቀን ኮስቲክ ሶዳ ብሎ የሚጀምር ፒዲኤፎች አሉ። የመጀመሪያ ቀኑ 24 ገጽ የሚፈጅ፣ ሁለተኛ ቀን 35 ገጽ ያለው እነሱም ፒዲኤፎች አንብቢና ከዛው ከግሩፑ ከፋይሎቹ ጎን ኪዩኦኤስ ኤግዛም የሚል ኪዊዝ ኤግዛም የሚል ፈተና አለ። ያንን ፈተና ሰርተሽ ትልኪልናለሽ። ለዛም ቢሆን ግን አሁን ቀኑ ገና ነው። በሁለት ቀን ውስጥ ሳይሆን ቢያንስ እኛ ጋር ሰው ከተመዘገበ የተመዘገበት ቀን አንድ ብሎ 45 ቀን መጠበቅ አለበት ለማጠናቀቅ። ስለዚህ አንቺ ከፈጠንሽ ዛሬም ነገም ይቻላል ፈተናውን ለመስጠት። ነገር ግን እዛ ላይ ያሉትን ፈተናዎች ስሪ። እኛም ፈተናውን ሰርተሽ ትልኪ ነው መከታተልሽና ማንበብሽን የምናረጋግጠው። ስለዚህ አሁን እሱ ጋር ግቢና ግሩፕ ላይ ያሉት ኤግዛም ስሪው። እሱን ስጨርሺ ወደ ምን ትገቢያለሽ? ወደ ፎርሙላ ወይም ቀመር ወደ አለበት ግሩፕ ትገቢያለሽ። አንቺ የተመዘገብሽው አንድ ስልጠና ነው ማለትም ወይ ደረቅ ሳሙና ኦኬ፣ አመተላ ነሽ። አመተላ አንድ ነው አንቺ የተመዘገብሽው። ስለዚህ ቅርብ ጊዜ ስለሆነ መጣበቂ ገና ነው። ስለዚህ ገና የመጀመሪያ ቀን ላይቭሽ ነው። ከአሁን በኋላ 3 ቀን ላይቭ መግባት ይጠበቅብሻል። ቴሌግራም ያሉትን ፋይሎች በሙሉ ማንበብ ይጠበቅብሻል። ኦኬ ማይ ሶፕ ሜኪንግ ሚዲየም ኳሊቲ አጃክስ ዩኒቲ ፕራይስ። ኦኬ
አሁን ላይ የአጃክስ ዋጋ እንደየግራሙ የተለያየ ቢሆን ብዙ ጊዜ ያለው ግራም ከ120 ጀምሮ 87 ግራም፣ 117 ግራም፣ 187 ግራም አለ። አሁን ላይ ኬሚካል ስለተወደደ ትንሽ ዋጋው ከፍ ብሏል። እንደ ፎርሙላችን ይወሰናል። እኛ ፎርሙላ ላይ አሁን ባለው ከ8 ብር ከ50 ሳንቲም ጀምሮ ዋጋ አለው። እንደ አካባቢው እንደ ከስተመሩና እንደ ማህበረሰቡ ዋጋው ከፍም ዝቅም ሊል ስለሚችል እሱን የምናውቀው ፎርሙላችን ዲቴል ስናየው ነው። ወደፊት አብረን የምናየው ይሆናል። ኦፔራ ጥሬ ዕቃ ዘገኛል ወይ? አዎ ጥሬ ዕቃ ችግር የለም። ሌላ ጥያቄ ታፕ እያደረጋችሁ እንበል። ታፕ ማን ነው እያደረገ ያለው? ላይክ እያደረገ ያለ ሰው አለ። ታፕ እያደረገ ያለ ሰው አንድ ሰው አይቻለሁ። ሌሎቻችሁም አድርጉ። ኦኬ የፈሳሽ ሳሙና አንድ ኬሚካል አይቼ ነበር። ጨውና ውሃ ብቻ ጨምሮ የሚሰራ ተብሎ ገበያ ሚዲያ ላይ አይቼ ነበር እና ስሙ ጠፍቶብኛል። ጌታማ እንዴት ሀብቲሽ የመጀመሪያው የፈሳሽ ሳሙና አንድ ኬሚካል የሚባል ነገር የለም። ያ ማለት ምን ማለት ነው? እንደዛ ሳይሆን እያደረጉ ያሉት ኬሚካል ሻጮች በራሳቸው ፎርሙላ፣ እኔም ኬሚካል ሻጭ ነኝ፣ በራሳቸው ፎርሙላ ለምሳሌ የኛ ልውሰድልህ ኤስኤልኤስ ላብሳና ሶዳሽ ወይም ኮስቲክ ሶዳ ከጨው ጋር የሚሰራ ፎርሙላ አለ። ያንን ፎርሙላ ኬሚካል ሻጮቹ በአንድ ላይ ይቀላቅሉና ጨው ጨምረ ይሄን ያክል ጨው ጨምረ ስራ ይሉሃል። ይሄን ያክል ጨውና ውሃ። ያ ማለት ፎርሙላውን አታውቅም አንተ የትም አትሄድ ማለት ነው። ለስልጠና ላለመክፈል ወይም ለፎርሙላ ላለመክፈል ኬሚካል ሁልጊዜም ከአንድ ቦታ ትገዛለህ ማለት ነው። ግን ችግሩ ምንድነው? ድንገት ቢበላሽብህ ምርትህ አረፋ ቢያጣ፣ ውፍረት ቢያጣ፣ ሊቀጥን፣ አክቲቭ ማተሩ ዜሮ ቢሆንብህ ማስተካከል አትችልም። ለምን? ውስጡ ላይ ምን እንዳለ ስለማታውቅ ማለት ነው እንጂ አንድ ኬሚካል ብሎ ነገር የለም። ለምሳሌ እኔ ዩቲዩብ ላይ ብዙ ጊዜ ነፃ ፎርሙላዎች ለቅቄያለሁ። እነዚያም ፎርሙላዎች ምን አረኩ ማለት ነው? ኬሚካሎቹን ራስ ያቀላቅያቸው ጨውና ውሃ ብቻ ሲቀር ማለት ነው። ለምሳሌ ኤስኤልኤስ ላብሳ ሶዳ አሹ አቀላቅየው ሽታና ቀለሙን አቀላቅየው ኬሚካል ትገዛኛለህ። ስትገዛኝ አንደኛ የእጅን አብረህ ከፍለኸኛል፣ የደከምኩበትን ያቀላቀልኩበት። ሁለተኛ ከኔ ውጪ የትም ኬሚካል አትገዛም። አንተ የወስደህ ውሃና ጨው ጨምረህ ትሰራለህ ማለት ነው። ይሄ ጥሩ ነው፣ ጊዜን ሴቭ ከማድረግ አኳያ። አንደኛ አዋጭነቱን አይታወቅም። ለምን? እነሱ የሰሩበት ፎርሙሌሽን አንተ ጋር የለም። እነሱ ፎርሙሌሽኑን በምን ያክል ፎርሙሌሽን እንደሰሩት፣ ምን ያክል ሶልፎኒክ አሲድ፣ ምን ያክል አሲድ፣ ምን ያክል ቤዝ፣ ምን ያክል ሌላ ኬሚካል እንዳለው አታውቅም። አንተ በጠበጥከው ሸጥከው። ድንገት አንዱ አረፋ የለውም ቢልህ አረፋ ለመጨመር ምን መጨመር እንዳለብህ፣ የማዛት አቅሙ ዝቅተኛ ቢሆን የማዛት አቅሙ ከፍ ለማድረግ ምን መጨመር እንዳለብህ የምታውቀው ነገር የለም። በዚህ አንፃር እሱን ሪኮመንድ አላደርግም። አንድ የሰዎች በ4000 በ2000 በሌላም ዋጋ ሰልጥነው ራሳቸው አብዴት እያደረጉ ቢሄዱ አክቲቭ ማተሩ ቢያንስ ፎም ቢያንሰው እሱን ማስተካከል የሚቻልበትን ወይ መፍጠር ነው እንጂ እንበልና ለዚሁ አንድ ጥያቄ ልጠይቅ። ያን ኬሚካል ገዛህ እንበልና አብርሽ ያን ኬሚካል ገዛህ እንበልና ሀብት ማለት ነው። ድንገት ለብዙ ሆቴሎች እያከፋፈልክ ነው። አንዱ ጋራጅ ቤት ደውሎልህ እኔም ማጥበው የጋራጅ ቤት ቱታዎች ስለሆነ ዘይት የሚያስለቅቅልኝ ግሪሲን የሚያስለቅቅልኝ ሳሙና ስራልኝ ቢልህ ምን መጨመር እንዳለበት አታውቅም። ግሪሱ ለማስለቀቅ የትኛው ኬሚካል ከፍ ማለት እንዳለበት አታውቅም። ለዛ ሲባል ሪኮመንድ አላደርግም፣ አልመክርም። አንድ ኬሚካል የለም፣ ኬሚካሎችን አቀላቅለው ነው። ለዛ አንደኛ ጥቅም ከኬሚካል ቤት ውጪ ያ ቦታ ሄደ ኬሚካል አገዛ። ሁለተኛ ዋጋ ከሌላ ዋጋ የተሻለ ዋጋ ጨምረው ቢሸጡብሃል ማለት ነው። ለ10 ሰዎች ዛሬ ቢሸጥ አንድ እኔም ሻጭ ስለሆንኩኝ ነው። ፎርሙላዬን ለማንም ሳልናገር፣ ቀመሬ ለማንም ሳልናገር ኬሚካል በዚህ መልክ ያለ ስልጠና የሚሰራ ኬሚካል ሰርቻለሁ ብዬ ፕሮሞት ማድረግ ለ10 ሰዎች ቢሸጥ
ከመደበኛ ኬሚካል ሽያጩ 10 ብጨምርበት ያን ዋጋ አመጣሁት ማለት ነው። እና ሀብትሽ እኔ በግሌ ሪኮመንድ አላደርግም ለማለት ነው። ታብታብ እያደረጋችሁ ሌላው በስራ ሰዓት ለምን አረከው ላይቭን ማታ ቢሆን? ምክንያቱም እኛም 11 ሰዓት ተኩል ዘግተን የምንወጣው ቀን ላይ ማቴሪያሎች አሉ ፒዲኤፍ ላይ ያሉ እነሱን ተማሪዎች አንብበው ይሰራሉ፣ ቪዲዮ ያያሉ። ለሚያልፋቸው ደግሞ ይሄ ቪዲዮ ሪከርድ ሆኖ ይላክላቸዋል። ዋናው እዚህ ግሩፕ ላይ መግባታችን ዓላማ ተማሪዎቻችን ኦንላይን የሚማሩ ጥያቄያቸውን ሰብስበው እንዲጠይቁ ለመወያየት እንዲመቸን። ስለዚህ ላይቭ እሁድ 3 ሰዓት ተኩል በቴሌግራም ብቻ፣ ሌላው ግን የዩቲዩብም የቲክቶክም ሁልጊዜም ከ10 ሰዓት ጀምሮ እስከ 11 ሰዓት ተኩል ነው። እኛም የስራ ሰዓት ስለምንጠቀም ማለት ነው። አድራሻና መቼ ነው ስልጠና? አድራሻችን ሁሌም አለ። አድራሻችን ሀና ማርያም ከሳሪስ ሀና ማርያም ጉልቱ ጋር ወይም ባጃጅ መጨረሻው ላይ ብርሃን ባንክ ያለበት ህንፃ አንደኛ ፎቅ እንገኛለን። ወርክሾፓችን ኮየፍቼ ገላንጉራ ኮንዶሚኒየም ጋር እንገኛለን። መቼ ላልከው ከቅዳሜ ውጭ ሁሉ ቀን አለ። እኔ ያለሁት አዲስ ተመዝጋቢ ነኝ፣ ያለሁት ውጭ ነው እና አሁን ላይ ፒዲኤፍ ማንበብ ብቻ ነው የሚጠበቅብኝ። አዲስ ተመዝጋቢዎች ፒዲኤፎቹን ማንበብና እንዳነበባችሁ ማወቅ ስለምንፈልግ እነዛን ፒዲኤፎች አንባችሁ እንደጨርሳችሁ ኪውዝ የሚለውን ፈተና ሰርቶ ለኛ መላክ ነው። ያን ከጨርሳችሁ በኋላ የምትገዟቸውን ኬሚካሎች እንጠቁማቸዋለን። ኬሚካል ይገዛል፣ ወደ ተግባር ይገባል። ስለዚህ አዲስ ተመዝጋቢ በሳምንት 4 ቀን ያለው ላይ በመከታተል እያነበበ የገጠመውን ችግር ወይም የሆነ የመሰለው ነገር መጠየቅና ዲስከስ ማድረግ መወያየት ይኖርብናል። እስከዛ ግን ፒዲኤፎችን ማንበብ ነው። ስለዚህ ስታነብ ስታነብ ወይም ስታነብ የገጠመችና የገጠመች ችግር ካለ መጠየቅና መወያየት ይችላል። በእርግጥ አዲስ ከሆንክ ትንሽ ቆየት ማለት ያስፈልጋል። ማንበብ መጽሐፎች ብዙ ናቸው። ወደ 180 ገጽ የሚሆን ፒዲኤፍ ስለሆነ ያለው እሱም ማንበብ፣ አፕሊኬሽን ላይ ገብቶ የተለያዩ ነገሮችን ማየት ያስፈልጋል። ሌላው አፑ አልከፍት ካላችሁ ደረሰኝ አስገብታችሁ ትጠብቃላችሁ። ክፍያ ካልጨረሳችሁ አፑ ስለማይከፍት ክፍያ ያልጨረሰ ሰው አፕሊኬሽን አይከፍትም። ለዛ አፑ እንደዛ ስላለው እሱን መጨረስ ያስፈልጋል። ሳሊም ደህና ነን። ኦኬ ለመመዝገብ ከፈለክ በቴሌግራም ወይም በአፕሊኬሽን ነው የምትመዘገበው። በአካል ከሆነም ቢሮአችን በአካል መምጣት ይኖርብሃል ማለት። ስለዚህ በቴሌግራም በ0989898906 ላይ ደውለህ መመዝገብ ትችላለህ። ወይንም ስልክህን እዚህ ጋር ብታስቀምጥልን እኛ እንመዘግብሃለን። ወይም ሜሴጅ ላይ ከስር አስቀምጥ። ምንድነው ስልጠናው? ከፕሮፋይል እንደሚመለከቱት ማኑዋል ትሬዲንግ ላይ የሚሰጡ ብዙ ስልጠናዎች አሉ። ኮስሞቲክስ፣ ዲተርጀንት እንዲሁም ሶሻል ሚዲያ ላይ ዌብሳይት ዴቨሎፕመንት፣ አንድሮይድ አፕሊኬሽን አሰራርና ብዙ ስልጠናዎች አሉ። ሰርቪሶቻችንና የምንሰጠውን አገልግሎት ለማየት ፕሮፋይሉን ተጭነው መግባት ይችላሉ። ቪዲዮዎችን ይመልከቱ። ካልሆነ በቴሌግራም መረጃዎችን አታች ማድረግ እንችላለን። ጥያቄ ያለው ሌላ ጥያቄ? ጥያቄ ያለው 30 ሰከንድ አንዴ። ቢኒ አመሰግናለሁ። እሺ ሌላው ፈሳሽ ሳሙና ስልጠና ስንት ቀን ይፈጃል? ፈሳሽ ሳሙና ስልጠና በፓኬጅ ከሆነ ፓኬጅ ማለት የልብስ የእቃ የእጅና በረኪና ጨምሮ
ይህ ማለት ምንድነው? ሰርቲፊኬት እና ሲኦሲን የሚያካትት ማለት ነው። እሱ ከሆነ እያንዳንዳችሁ ተግባራችሁ አንዳንድ ቀን ይፈጃል፣ 4 ቀን ማለት ነው። ቲዮሪው ግን በቤቱ ነው ማንበብና መከታተል፣ እዛው ያሉ ማቴሪያሎች ላይ ሰርተው መላክ። ስለዚህ እኛ ጋር 4 ቀን ይቆያሉ ማለት ነው። አንድ ከሆነ የልብስ ወይም የዕቃ ወይም የእጅ ከሆነ ግን 1 ቀን ብቻ ነው ተግባሩ፣ ሌላውን በቤቱ ነው ይከታተላል። ሌሎች ቤተሰቦቻችሁ ካሉ ይጠቅማችኋል ካላችሁ ላይቭን ሼር አድርጉላቸው፣ ፎሎ እያደረጋችሁ ኮፒ ሊንክ አድርጉ። ጠቃሚ ናችሁ ብላችሁ ካሰባችሁ ሌሎች እንዲደርስ አድርጉ። ጥያቄ ካላችሁ ጥያቄ 30 ደቂቃ ይቀረናል። በ30 ደቂቃ ውስጥ ብዙ ነገር መነጋገር መማማር እንችላለን። እናም ሁልጊዜም ላይቫችን ቲክቶክ በሳምንት 2 ቀን ሰኞና ጁምዓ ወይም አርብ በዚህ ቀን በዚህ ሰዓት ይኖራል። ቅዳሜ ዩቲዩብ ላይ ይኖራል። በተቻለ መጠን 30 ደቂቃ አድርጎ በየቀኑ ለማድረግ ሞክራለሁ። የሚቻል ከሆነ 30 ደቂቃ አድርገን ሳናበዛ በየዕለቱ የገጠመንን ለመነጋገር የገጠመንን ችግር የገጠመንን ሁሉ ለማውራት በየቀኑ 30 ደቂቃ እያደረግን አብረን እንወያያለን። ካልሆነ ግን በሳምንት 2 ቀኑን አትቀሩም። ጥያቄያችሁን ይዛችሁ መምጣትና መነጋገር እንችላለን። ብዙ አጋጣሚ የስራ ሀሳብ አይዲያ ምናምን ያላችሁን መጣችሁ አብረን መስራት እንችላለን። ከስልጠና ባለፈ ከኮስሞቲክስ ከማሽነሪ ሌሎችም ስራዎች ኢንቨስትመንት ልማት ላይ ያላችሁ ውጭ ሀገር ላይ ሆናችሁ እንደዚህ ስራ መስራት ይፈልጋችሁ ከነዚህ ውጭ ወጣ ብለው በኢንቨስትመንት ደረጃ በትልቅ ቦታ ደረጃ በክልሎች ላይ ሰፊ መሬት ተቀብሎ መስራት ሀሳብ ያላችሁ አንድ ከሆነ ከተባበረን ብዙ ነገር ማድረግ ስለምንችል ለስራ ሁላችንም ዝግጁ እንሆን እና አብረን እንሰራለን። ዋጋው እኔ በስራ ላይ ነኝ። ፈሳሽ ሳሙና ላይ ግን ሲኤምሲ ሲኦሲ መውሰድ እፈልጋለሁ። በስራው ላይ ከሆን ካሁን ሲኦሲ ለመውሰድ ድሮ ምናልባትም ከአመት በፊት እንደውም መረጃ አሁን ነው ክረምት ላይ ነው የመጣው ለኛ። ከክረምት በፊት አንድ ሳሙና የልብስ ወይም የዕቃ ወይም የእጅ የሆነ ነገር ሰርጥኖ ሰውየው ሲኦሲ መፈተን ይችል ነበር። አሁን ግን በጥራት ቁጥጥር ምክንያት አንድ ሰው ሙሉ ንጽህና መስጫዎችን ካልሰለጠነ ምን አይሰጠውም ሲኦሲ መፈተን አይችልም። ምክንያቱም የምታወጡት ንግድ ፍቃድ በአጋጣሚ ብዙ ንግድ ፍቃዶች ናቸው ያሉት። አታች አደርግላችኋለሁ። እዚህ ጋር የማሽነሪ መሸጫ እና አለን። እዚህ ጋር ደግሞ የቢዝነስ ኢንቨስትመንት አለ። እዚህ ላይ የአጫጭር ጊዜ ስልጠናዎች አሉ እና መጨረሻ እናንተ የምታወጡት ምንድነው የኮስሞቲክስ ወይም የንጽህና መስጫ ስለሚል ሀብትሽ ሰዎች የሚሰጥ በሙሉ ነው። ለምሳሌ አንተ ፈሳሽ ሳሙና ላይ ጥሩ ስኬታማ ሆነ ፈሳሽ ሳሙና መስራት ብትፈልግ ደረቅ ሳሙና መማር ግዴታ ነው። ምክንያቱም ሲኦሲ የሚፈትና አካል ፈሳሽ ሳሙና ብቻ አይፈትንም። ከፈለገ አጃክስ ሊፈትን ይችላል። ፈታኝ ሲኦሲ ማዕከል ላይ ቱል የሲኦሲ ቱሉ ወይም የምዘና አሁን ማቴሪያሉ ወይም ቱል የሚባለው ነገር ዲተርጀንት ብሎ ሁሉንም ነው። በንግድ ቢሮ ንግድ ፍቃድ ሊሰጥ የሚችሉትን በሙሉ ነው ያለውና ለዛ መዘጋጀት ያስፈልጋል። ስለዚህ ደረቅ ሳሙና፣ የልብስ፣ የዕቃ፣ የእጅ፣ የልብስ የሰውነት አጃክስ፣ ፓውደር ወይም ኦሞ የምንለው ብሊች እና ፈሳሾች በሙሉ በእነሱ በሙሉ ማወቅና ለነሱ መዘጋጀት ያስፈልጋል። ለአንዱ ሲኦሲ የለም። ስለዚህ ሀብትሽ ፈሳሽ ሳሙና ላይ ከወንክ ሙሉ ፒዲኤፎችን አንብበህ የተሻለ ፐርፎርማንስ ኖረው ለሲኦሲ ብቁ እንድትሆን ደረቅ ሳሙና አጃክስንም መውሰድ ያስፈልጋል። ሎጂኩም ያስኬዳል። ምክንያቱም ንግድ ቢሮ ሄደ አሻራ ሰጥ ገና ገቢዎች እንዲፈላ ለማውጣት ነው የምትወስን። ያኔ የብቃት ማረጋገጫ ይጠይቃል። ያ ማለት የንጽህና መስጫ ለመስጠት አጃክስ ብቻ ወይም ደረቅ ሳሙና ብቻ መማር በቂ አይደለም። ለምን ንግድ ፍቃዱን ካወጣ በኋላ በረኪና አትሰራም፣ አጃክስ አትሰራም፣ ሌላ የሚልህ ስለሌለ ማለት ነው። ስለዚህ ሁሉንም መማር ለሲኦሲ ያስገድዳል። አንዳንድ ቦታ ላይ ሲኦሲ ያስፈልግም፣ ሰርቲፊኬት ብቻ ለንግድ ፍቃድ በቂ ነው። ጥያቄ መልሻለሁ ቤት
ያለው 7 ሰው ኦንላይን ላይ ያላችሁ ሸር አድርጉ። የሚወዱት ነገር መስጠት አይደል? ተኛ ጥያቄ ያለው ሰው መጠየቅ ይችላል። ጥያቄ ኦኬ። አሁን 10 ሰው ይታየኛል። ልብስ ስራ ላይ ያጋጥማት ችግር በሳሙና ኮስሞቲክስ ማሽነሪ ላይ የሆነባችሁ ነገር የለም? የልብስና የእቃውን ሳሙና በጣም አመሰግናለሁ። ኦኬ ሀብትሽ እንደመለስኩልህ ተስፋ አደርጋለሁ። ያው ምን እንደመለስክልኝ ነው የማውቀው የተረዳሁት። ሌላ ኦፔራ የልብስና የእቃ ፈሳሽ ሳሙና የልብስና የእቃ ፈሳሽ ሳሙና ምኑን ልንገርህ? ዋጋ ወይስ ቀኑን? ምኑን ግልጽ ላድርግልህ? ኦፔራ የልብስና የእቃ ፈሳሽ ሳሙና ብለኛል። ምን የሀገር ውስጥ ኤስኤልኤስ በአጋጣሚ አሁን ላይቭ ላይ ያለን ዘመን ኬሚካልስ ላይቭ ላይ ገብተዋል። ምናልባት እነሱ መመለስ ከቻሉ የኬሚካሉን አቅርቦት ለእነሱ ሰጥ እችላለሁ። አሁን እዚህ ስላሉ ማለት ነው። ዘመን አብደረዛቅ የሚችል ከሆነ በድምጽ ግባና ስለ ኬሚካሎች መስጠት ትችላለህ። ካልሆነም የሀገር ውስጥ ኤስኤልኤስ ይኖራል። አሁን እንደነገርኳችሁ አፕዴት ሆነ ዋጋ ያለኝ ማለት ሰላሀድን አጃክስ እና ሳሙና አቀላቀለ ስልጠና። ኦኬ ኦፔራ ስልጠና መውሰድ ፈልጌ ነው። ኦኬ ስልጠናውን ለመውሰድ መጀመር ነገርኩ በኦንላይን ከሆነ በራሳችን አፕሊኬሽን እና በአካል መጥተህ ወይ በቴሌግራም መመዝገብና መውሰድ ትችላለህ። ሌሎቹን በስልክ ቁጥር ደውለህ የበለጠ መረጃ መውሰድ ትችላለህ። ወይም ቴሌግራም ላይ የቀበሌ መታወቂያና ፎቶግራፍ ከላክላቸው መዝግበው አይዲ አውጥተው ያናግሩሃል። አጃክስ ሳሙና አቀላቀል። አጃክስ ሳሙና እዚህ ቲክታክ ላይ አጫጭር ቪዲዮ ግን በመናሃል ዩቲዩብ ላይ 3 ተከታታይ ቪዲዮ ያለው ረጅም ቪዲዮ በነፃ ሰርተለቀናል። እሱን መውሰድ ይችላሉ። ከዛ የተሻለ ዋጋ የሚቀንስ ጥራቱ ላይ ትኩረት ያደረገና ሙሉ ስልጠናውን ከፈለገው ደግሞ በኦንላይን እና በአካል መማር ይችላል። ስራ ፈልግልኝ። እኔ ጋር ስራ ካለ ምን ደስ ይለኛል። ግን አሁን ላይ በምንድን ነው ያጠኑት? ወይም ቴሻ ባክግራውንዱ ምንድን ነው? አብዱልአዚዝ ምንድን ነው ያጠኑት? ማርኬቲንግ መስራት ከቻሉ አለ። እኛ ጋር ማርኬቲንግ ማለት ትንሽ ስራው ሰብሰብና ከበድ ይላል። ማሽነሪ ገዢዎችን መፈለግ፣ ማሻሻል፣ የዲፕሎማሲ ስራ መስራት እሱ መስራት እንዲሁም ኢንቨስትመንት ልማት ላይ የሚሰሩ ከሆነ ጉዳዮች ማስፈጸም። እኔ ምንም ሳልቸገር ሰዎች በቀላሉ ስራ ሊያገኙባቸው የሚችሉ ሰፊ ስራዎች አሉ። በዛ በኩል ከሆነ ዌልካም። ኦንላይን ላይ ክፍያው ያው ተመሳሳይ ነው። ኦንላይን ላይ እና በአካል የምናስከፍለው ብር ተመሳሳይ ነው። 4200 ብር ነው። 4200 ብር ለአንዱ ማለት ሰርቲፊኬት እና ሲውዝ ሰርቲፊኬት የምትፈልግ ከሆነ ሰርቲፊኬት ጨምሮ ማለት ነው። እሺ ስንት ቀን ነው ስልጠናው ከተጀመረ? አረብ ሰርቲፊኬት ለመውሰድ 45 ቀን ይፈጃል።
ሰርቲፊኬቱን ለመውሰድ 45 ቀን ይፈጃል። ስልጠና ለማጠናቀቅ ያው እንዳንተ ጥንካሬና ብርታት ኦንላይን ላይ ማቴሪያል ስለሆነ የሚሰጥህ እና በሳምንት 4 ቀን በዚህ አርብ ወይም ጁማ በዚህ ቀን፣ ቅዳሜን በዚሁ ሰዓት፣ ሰኞ በዚሁ ሰዓት፣ እሁድ ምሽት 3 ሰዓት ላይ ላይቭ ተገኝተህ መከታተልና መጨረስ ትችላለህ። ያ ማለት አንድ ሳምንት ስልጠና ለመጨረስ አንድ ሳምንት ይበቃል። ከተግባሩ ጋር ግን ሰርቲፊኬት ለመውሰድ ግን 45 ቀን ይፈጃል ማለት ነው። እድሜ 16 ነው። ለማንኛውም ኢንቦክስ ላይ ስልክህን አስቀምጥልኝ፣ እናወራለን። ፐርፊውም ስልጠና ዋጋው ስንት ነው? የሽቶ ስልጠና ከነ ግብአቱ ከሆነ 50 ሺህ ብር ነው። ስልጠና ብቻ ከሆነ 15 ሺህ ብር ማለት ከነ ግብአቱ ማለት መጀመሪያ እንዳልኩህ እኛ ፐርፊውም ስልጠና ግብአቱን ከውጭ ከማምጣት ግብአቱንም እዚሁ ማምረት ስልጠናውንም እዚሁ መጨረስ ስለምንፈልግ ስለምንቻል እሱን የሚያደርግ ከሆነ 50 ሺህ ብር ነው። ፐርፊውም ብቻ ከሆነ ግን እሱ 15 ሺህ ብር ነው። በአጋጣሚ ሆኖ እነዚህ ፐርፊውሞች ሰሞኑ ነው የሞከርናቸውና በጣም የሚገርሙ ቆንጆ ቆንጆ ፐርፊውሞች ናቸው። ጥሩ ብራንድ ነው። የሚገርም አሁን ይሄ እቺኛዋ ሽቶ በጣም የሚገርም ናት። ግን ቦትላቸውን እነዚህ ሽቶች በጣም ገራሚ ናቸው። በነገራችን ላይ እዚሁ ኦንላይን ላይ ያላችሁ ሳውዲ፣ ዱባይ፣ የትኛውም ውጭ ሀገር ላይ የምትገኙ እህት ወንድሞች ብናወራ አብረን መስራት የምንችልባቸው ብዙ ናቸው። ምክንያቱም ሳውዲና ዱባይ ያለ ሰው እነዚህ ማቴሪያሎች ከዛ ነው የምናስመጣቸውና ፉድ እነዚህ የሽቶ ግብአቶች ከውጭ ነው የምናስመጣው። ሌላ ፓኬጂንግ እቃዎች እነዚህ የሽቶ እቃዎች ምናምን ሁሉ ከውጭ ላይ መጡ። ውጭ ላይ ያላችሁ ቤተሰቦች ማውራት እንችላለን። እነዚህ የሽቶ ማንኛውም ነገሮች ከውጭ ነው አብዛኛው የሚመጡት። በተለይ እነዚህ ግብአቶች በጣም በውድ ነው የሚመጡት፣ ከውጭ ነው የምናመጣቸው። ስለዚህ አሁን 50 ሺህ ብር ያልነው ማይሶፕ ይሄንን ጭምር እና ደግሞ እነዚህን ጭምር ማምረቱን ነው። አሁን ፋይናል ሪዛልቱ ወይም ሽቶ እነዚህ ሽቶዎች ማምረት ሳይሆን የኛ ሐሳብ ይሄንን ለማምረት የሚያገለግሉ ግብአቶችን ጭምር እዚሁ ማምረት። እሱን ለማምረት 2 ወር ከ8 ቀን ይፈጃል። ግን በዚህ ከ2 ወር 8 ቀን ውስጥ 5 ቀን ብቻ ነው በአካል መገኘት የሚጠበቅብህ ማለት ነው። ሌላውን ውጤቱን ማየት ነው። ዩቲዩብ ላይ እንዳያችሁት የታነው ሰርተን አስቀምጠናል። ውጤቱን ከ2 ወር በኋላ ነው የምናየው። ስለዚህ በዛ መሰረት ነው ሽቶ ለመሰጠን የሚያስፈልጉት ግብአቶች። ውጭ ያላችሁ ሰዎች አሁን እነዚህን ብታቀርቡልን፣ እነዚህን ለኛ ብታቀርቡልን በጣም ጥሩ ነው። ማለት አብረን መስራት የምንችልበት አጋጣሚ ብዙ አለ። ሳውዲ፣ ዱባይ እና ህንድ አካባቢ የምትኖሩ ሰዎች ቦታችን ሀና ማርያም ሳሪስ ሀና ማርያም ነው። ኦንላይን ነው ስልጠና። ኦንላይንም ይቻላል፣ በአካልም ይቻላል። በአካል ከሆነ 5 ቀን ትመጣለህ፣ ኦንላይን ከሆነ አትመጣም ማለት ነው። ውጤቱ ግን እንደነገርኩህ ከ2 ወር በኋላ ነው የሚሰጠው ማለት ነው። ጥያቄ ካላችሁ ሰላድን ለመለስኩልህ ተስፋ አደርጋለሁ። አመሰግናለሁ። ኦኬ ታብ እያደረጋችኋል። ታብ ጥያቄያችሁን አስቀምጡ። 15 ደቂቃ ይቀራል። በ15 ደቂቃ ውስጥ ጥያቄያችሁን አስቀምጡ። ሌላ ወይ መሐመድ አብነት ወጣች። አብነት ወጣች። ኦኬ እሺ
ጥያቄ ያለው 10 ሺህ እንኳን ግቡ እንጂ 8700 ታፕ ማይሶፕ ሜኪንግ ከልብ አመሰግናለሁ። ሽኩረን አቢቢ። ጥያቄ ያለው የለም። ሳሊም ሱልጣን አመሰግናለሁ ከልብ እኔም ቴንክ ዩ። ስለዚህ በተመሳሳይ በዚሁ ሰዓት የተገናኘን ጥያቄዎቻችንን እንመልሳለን። የዛሬ ሳምንትም በዚሁ ሰዓት መገናኘት እንችላለን። በዚህ ሰዓት መገናኘት እንችላለን። ምንድነው ነገ ቅዳሜ ነው። እሁድ ነገ ከሰዓት በ10 ሰዓት ተኩል ላይ ዩቲዩብ ላይ ላይቭ እንገባለን። መንሃል ዩቲዩብ ላይ ቅዳሜ ሳሊም ሱልጣኔ ሰላምናለን እንጠብቃለን። ለዛ ጥያቄያችንን የምንመለስበት ጊዜ ይኖረናል። በዛ እንገናኛለን። ኦኬ፣ ሌላ ጥያቄ ያለው የለም? ስለዚህ እስካሁን ያወራነው እስኪ በደንብ የተረዳ የገባው ገብቶኛል የሚል ግልጽ ነው። ጥሩ ነበር። ጥያቄያችሁ መልሳችኋል። መልካም። ቀጣይ ስንገናኝም ጥያቄዎቹን ለመያዝ እንደተባለው ግሩፕ ላይ ያሉ መጽሐፍቶችን ማንበብ፣ ሞጁሎችን መከታተል አስፈላጊ ነው። እሱን ተከታተሉ። ጥያቄ ይኖራችኋል፣ መጠየቅ ትችላላችሁ። ራሳችሁን አብደት ማድረግ የምትችሉት ስታነቡ። ምክንያቱም ፎርሙላ ብቻ ወስዶ ምንም ነገር ማምረት ሳሙናም ኮስሞቲክስ ምንም ይሁን ቀመሩ ወይም ፎርሙላ ብቻ ወስዶ ማምረት በቂ አያደርግም። ግን አፕዴት ማድረግ ሰርቲፋይድ ለመሆን ሰርቲፊኬት ለመውሰድ ሲኦሲ ለመውሰድ በደንብ ማንበብ ያስፈልጋል። ሳሊም ዲተርጀንት ሲባል ሁሉም ያካትታል። የልብስ የእቃና የእጅ ዲተርጀንት ሲባል ደረቅ የልብስ ሳሙና፣ የገላ ሳሙና፣ አጃክስ እና ፓውደር ሶፕ፣ ፈሳሽ ላይ ደግሞ ብሊች፣ በረኪና፣ ፈሳሽ የእቃ የልብስና የእጅን ያካትታል። ምክንያቱም የንጽህና መስጫ ነው ይባል እነሱ ሁሉንም ስምንቱንም ያካትታል። ስምንቱንም ሲኦሲ ካስፈለገ ግዴታ ሁሉም ያስፈልጋሉ ማለት ነው። መጽሐፉ ያለው ቴሌግራም ላይ መንሃል ቴሌግራም ላይ አይዲ ቁጥር ካወጣ በኋላ አለ። ሌላ ጥያቄ አለ? ሌላ ጥያቄ? አመሰግናለሁ ማይሶት፣ ከልብ አመሰግናለሁ። ቴንኪው አባዬ። አይዲ የሚወጣው በአካል ተመዝግበ ወይም ኦንላይን ላይ የመንሃል አፕሊኬሽን ላይ ገብተ ኦቲፒ ከቴሌ ተልኮልህ ከተመዘገብክ በኋላ ነው እሱ የሚወጣው። እናም ስልክ ቁጥር ላይ ደውለህ ምዝገባ ማካሄድ ትችላለህ። ሌላ ጥያቄ ካላችሁ? 10 ደቂቃ ይቀራል። 10 ደቂቃዎች አሉ።
በ10 ደቂቃ ውስጥ መጠየቅ የምትችሉትን የምትፈልጉትን ጠይቁ። በእርግጥ ነገ ዩቲዩብ ላይ መልሰን ስለምንገናኝ መገናኘትና ማውራት መጠየቅ እንችላለን። ጥያቄ የለም። ስለዚህ ገብቷችኋል ማለት ነው አይደል? ምንም ችግር ገጥሟችሁ ያለ እየሰራችሁ ነው በደንብ። በጣም ደስ ይላል። ነገ ዩቲዩብ ላይ ዛሬ አንብባችሁ መጽሐፎቹን ካያችሁ በኋላ ዩቲዩብ ላይ ደግሞ ያላችሁን ጥያቄ ነገ 10 ሰዓት እስከ መልካም ስልኬን አስቀምጣለሁ። እሺ በእርግጥ አለ ከላይ እንትን ላይ ምንድን ነው ፕሮፋይል ላይ 89 ቤት አለ መጨረሻ 06 የኔ ስልክ ነው። በሱ መደወል ይችላሉ። እኔም ስልክም ቢላኩልኝ በውስጥ መስመር እናወራለን። እዚህ መሀል ውጭ ሀገር የምትኖሩና እንደዚህ ቅድም ያልኩትን ነገሮች ማግኘት መስራት የምትችሉ ሰዎች አዋሩ፣ እናወራለን፣ እንሰራለን። ክፍለ ሀገር ላይ በተለያየ ቦታ ላይ ያላችሁ የኢንቨስትመንት ላይ ለመስራት ፈቃደኛ የሆናችሁ ምናምን ብታዋሩ መነጋገር እንችላለን።